አርዕስተ ዜና። የኢትዮጵያ ፌዴራል ፖሊስ ተሽከርካሪዎች የሰሌዳ ለውጥ ሊያደርጉ ነው ተብሏል። ከዚህ በፊት የነበረው የተዘበራረቀና ወጥነት የሌለው የሰሌዳ አጠቃቀም ስርዓት ሙሉ በሙሉ የሚያስቀር ነው የተባለለት አዲሱ ሰሌዳ ስርዓት ቀለምን፣ ቁጥር ብቻ ሳይሆን ከዘመናዊ ዲጂታል መረጃ ቋት ጋር የተሳሰረ በመሆኑ ለአሰራር ቁጥጥር ያግዛልን ተብሎለታል። ዝርዝር አለ። በትግራይ ክልል ነዳጅ በሊትር እስከ 300 ብር እየተሸጠ መሆኑ ተሰማ። በትግራይ ክልል ያለው የነዳጅ አቅርቦት እጥረት በክልሉ ነዳጅ ጥቁር ገበያ ንግድ እንዲስፋፋ ስለማድረጉ የተገለጸ ሲሆን በከተማው የሚገኙ የባጃጅ ተሽከርካሪዎች መንግስት 110 ብር እንዲሸጥ ዋጋ የተቆረጠ ለነዳጅ በሊትር ከ220 ብር እስከ 250 ብር በጥቁር ገበያ እንደሚሸጥም ተናግረዋል። ሰሙታላችሁ። የሊቢያው የቀድሞ መሪ ኮሎኔል ሙአመር ጋዳፊ ልጅና የአባታቸው ተተኪ ተደርገው ይታዩ የነበሩት ሰይፍ አልኢስላም ጋዳፊ መገደላቸው ተነግረዋል። የ53 ዓመቱ ሰይፍ አልኢስላም ጋዳፊ መገደላቸው የፖለቲካ ቡድናቸው መሪ ማረጋገጣቸውን የሊቢያ ዜና አገልግሎት ዘግበዋል። በአፍሪካ ጉዳያችን እንመለከተዋለን። በኢራን የአዚር ግዛት ውስጥ በተቀሰቀሰው ተቃውሞ ተሳትፏል የተባሉ 139 የውጭ ሀገር ዜጎች በቁጥጥር ስር መዋላቸውን የሀገሪቱ ፖሊስ አስታወቀ። በታህሳስ ወር በኢኮኖሚያዊ ችግር ምክንያት የተጀመረው በኋላም ወደ ፖለቲካዊ ጥያቄ ያደገው ይህ ተቃውሞ በከፍተኛ የኃይል እርምጃ የተገታ ሲሆን በሺዎች የሚቆጠሩ ሰዎች መሞታቸውን፣ በ10 ሺዎች የሚቆጠሩ መታሰራቸው ይነገራል። የባህር ማዶ ጉዳያችን ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። የኢትዮጵያ ፌዴራል ፖሊስ ተሽከርካሪ ሰሌዳ ለውጥ ሊያደርግ ነው ተባለ። የኢትዮጵያ ፌዴራል ፖሊስ ተሽከርካሪ የሰሌዳ ለውጥ ሊያደርግ መሆኑ ተነግሯል። የኢትዮጵያ ፌዴራል ፖሊስ እያከናወነ ያለው የሪፎርም ስርዓት ተቋሙን ለማዘመን ተሽከርካሪዎችን ወጥ የሆነና በቴክኖሎጂ የተደገፈ የሰሌዳ ስርዓት እንዲኖራቸው ለማድረግ መሆኑን የገለጹት የኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ናቸው። አያይዘውም ከዚህ በፊት የነበረው የተዘባረቀና ወጥነት የሌለው የሰሌዳ አጠቃቀም ስርዓት ሙሉ በሙሉ የሚያስቀር ነው በማለት የአዲሱ የሰሌዳ ስርዓት አስፈላጊነትም ገልጸዋል። አዲሱ ሰሌዳ ቀለምና ቁጥር ብቻ ሳይሆን ከዘመናዊ ዲጂታል የመረጃ ቋት ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀላል ያደርገዋል ብለዋል። ከዚህ ባሻገር ሰሌዳዎቹ በህገወጥ መንገድ የማይባዙ እንዲሁም ጥበቃ ያላቸውና የደህንነት መጠበቂያ ምስጢራዊ መለያ ያላቸው መሆናቸውን ለየትኛው የማጭበርበር ስራ ተጋላጭ እንዳልሆኑም ተናግረዋል። አዲሱ ሰሌዳ ይፋ የሚያደርግ ስነ ስርዓት በነገው ዕለት በዋና መስሪያ ቤቱ ከቀኑ 8 ሰዓት ከፍተኛ የመንግስት ስራ ኃላፊዎች በተገኙበት የሚከናወን መሆኑን በመግለጫውም አስታውቀዋል። የአፈር ማዳበሪያ ለማጓጓዝ በቀን 287 የጭነት ተሽከርካሪ ያስፈልጋሉ ተባለ። የአፈር ማዳበሪያ በታቀደው መጠን ለማጓጓዝ በቀን 287 የጭነት ተሽከርካሪዎች ያስፈልጋሉ ተብሏል። ኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት የ2018 በጀት ዓመት የአፈር ማዳበሪያ ወደ ሀገር ማጓጓዝ ያለበት ደረጃ ምርቱን እያጓጓዘ ካሉ የትራንስፖርት ኦፕሬተሮች ጋርም ገምግመዋል። በ2018 ዓ.ም በጀት ዓመት 2 ሚሊዮን 300 ሺህ የሚጠጋ ሜትሪክ ቶን የአፈር ማዳበሪያ ወደ ሀገር ውስጥ ለማጓጓዝ የታቀደ ሲሆን በቀን 287 የጭነት ተሽከርካሪ እንደሚያስፈልግ በውይይቱ ላይም ተመላክቷል። የትራንስፖርትና ሎጂስቲክስ አማካሪ የሆኑት ዶክተር ቶሎሳ ፋፋ ውይይቱ ያስፈለገው የአፈር ማዳበሪያ ወደ ሀገር ውስጥ ማጓጓዝ ጉዳይ ቅንጅታዊ ስራ የሚፈልግ ተልዕኮ በመሆኑ ተግባብቶና ተናግሮ ወደ ተግባር መግባት እንዲቻል መሆኑን ገልጸዋል። የሎጂስቲክስ አገልግሎት ሬጉላተሪ መሪ ስራ አስፈጻሚ አቶ ሽመልስ ዘለቀ በበኩላቸው የማዳበሪያ ጉዳይ ጊዜ የማይሰጥ ጉዳይ በመሆኑ የሚያጋጥሙ ችግሮች በመፍታት በተባለው ጊዜ ለአርሶ አደሩ ማድረስ ይኖርብናል ብለዋል። የትራንስፖርት ኦፕሬተሮች በበኩላቸው የአፈር ማዳበሪያ ወደ ሀገር ውስጥ ማጓጓዝ ላይ እያጋጠሙ ያሉ ችግሮች ያቀረቡ ሲሆን የተሰጠንን ኮታ በተሰጠው ጊዜ ገደብ ለማጓጓዝ ዝግጁ መሆናቸውንም ገልጸዋል። በኢትዮጵያ አንዳንድ አካባቢዎች የአፈር ማዳበሪያ አቅርቦትና ስርጭት በየወቅቱ በግብርና ዘርፍ እንዲሁም በአርሶ አደሮች ቅሬታ እንደሚቀርብበት የሚታወቅ ሲሆን መንግስትም ችግሩን ለመቅረፍ በትኩረት እየሰራ መሆኑን ይገልጻል። ለሶማሊያና ለደቡብ ሱዳን የኤሌክትሪክ ኃይል ሊቀርብ መሆኑ ተነገረ። ከሶማሊያና ከደቡብ ሱዳን ጋር በኤሌክትሪክ ኃይል ለማስተሳሰር አዲስ መሰረተ ልማት እንደሚገነባ የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ከደቡብ ሱዳን ጋር ስምምነት መደረሱ ተገለጸ ሲሆን ሶማሊያም የኤሌክትሪክ ኃይል ማግኘት ፍላጎት እንዳላት ማስታወቋም ተነግሯል። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ሞገስ መኮንን እንደገለጹት ከደቡብ ሱዳንና ከሶማሊያ ጋር የኃይል ትስስር ለመፍጠር አዲስ መሰረተ ልማት ይገነባልን ብለዋል። በተለይም ከደቡብ ሱዳን ጋር በጋራ መስራት የሚያስችለውን ስምምነት ከ3 ሳምንት በፊት መፈረሙን በመጥቀስ ሂደቱን የሚከታተል የቴክኒክ ባለሙያዎች ቡድን ተቋቁሞ በሁለቱ ወገኖች በኩል እየተሰራ መሆኑን ገልጸዋል። የፕሮጀክቱ ወጪ በራስ አቅም ለመሸፈን ጥረት እንደሚደረግ ዳይሬክተሩ ተናግረው ሶማሊያ ኤሌክትሪክ ኃይል ለምትፈልግ ከመናገር ውጪ ስራዎች ገና ስለመሆናቸውም ተናግረዋል። በተለይም በሶማሊያ በኩል ኤሌክትሪክ መስመር ባለመኖሩ አዲስ ስራ ስለሚሆን ጥናቶች እየተሰሩ ስለመሆናቸውም አስታውቀዋል። ኢትዮጵያ ታንዛኒያን ጨምሮ ለጎረቤት ሀገራት የኃይል አቅርቦት በሽያጭ ታስተላልፋለች ሲል ሪፖርተር ዘግበዋል።
በትግራይ ክልል ነዳጅ በሊትር እስከ 300 ብር እየተሸጠ መሆኑ ተነገረ። በትግራይ ክልል ነዳጅ በሊትር እስከ 300 ብር እየተሸጠ መሆኑም ተሰምቷል። በትግራይ ክልል ያለው የነዳጅ አቅርቦት እጥረት በክልል የነዳጅ ጥቁር ገበያ ንግድ እንዲስፋፋ ስለማድረጉ የተገለጸ ሲሆን በከተማው የሚገኙ የባጃጅ አሽከርካሪዎች መንግስት 110 ብር እንዲሸጥ ዋጋ የቆረጠለትን ነዳጅ በሊትር ከ220 ብር እስከ 250 ብር በጥቁር ገበያ እንደሚገዙ ለቢቢሲ አማርኛ ተናግረዋል። በትግራይ ጊዜያዊ አስተዳደር ስር የሚገኘው የትግራይ ንግድና ኤክስፖርት ኤጀንሲ በመደበኛ ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንዲገባ ቢጠበቅም ባለፈው ዓመት ወደ 2.09 ሚሊዮን ሊትር እንደወረደና ከጥር 2017 ዓ.ም ጀምሮ በከፍተኛ ሁኔታ መቀነሱን አስታውቀዋል። ከጥር 2017 ዓ.ም ጀምሮ አቅርቦት እየቀነሰ አሁን ካለበት ደርሷል ያሉት የኤጀንሲው ምክትል ኃላፊ አቶ ሀብቶም ፋንታሁን የታየው የነዳጅ አቅርቦት እጥረት ፍላጎት ወደ ጥቁር ገበያ እንዲያመራ ማድረጉንም ገልጸዋል። የትግራይ ክልል ንግድና ዘርፍ ማህበራት ፕሬዝዳንት በሪሁ ሀፍቶ በኩላቸው የነዳጅ አቅርቦት እጥረቱ ለአጠቃላይ ምርታማነት አቅርቦትና ግብይት ሂደት ትልቅ እንቅፋት ሆኗል ማለታቸውን ዘገባው ጠቅሷል። የሊቢያ የቀድሞ መሪ መሐመድ ዑመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ መገደላቸው ተሰምተዋል። የሊቢያው የቀድሞ መሪ ኮሎኔል ሙአመር ጋዳፊ ልጅና የአባታቸው ተተኪ ተደርገው ይታዩ የነበሩት ሰይፍ አልኢስላም ጋዳፊ መገደላቸው ተነገረ። የ53 ዓመቱ ሰይፍ አልኢስላም ጋዳፊ መገደላቸውን የፖለቲካ ቡድናቸው መሪ ማረጋገጣቸውን የሊቢያ ዜና አገልግሎት አስታውቀዋል። ግድያ የተፈጸመው በዚንታን ከተማ የሚገኘው መኖሪያ ቤታቸው በ4 የታጠቁ ኮማንዶች መሆኑን ጠበቃቸው ለኤፍፒ ገልጸዋል። በሌላ በኩል ደግሞ እህታቸው ሰይፍ አልኢስላም በሊቢያና አልጄሪያ ድንበር አቅራቢያ መገደላቸው ለሀገር ውስጥ መገናኛ ብዙሃን ተናግራለች። ሰይፍ አልኢስላም እንደ አውሮፓውያን አቆጣጠር በ2011 አባታቸው ከስልጣን እስከተወገዱበት ጊዜ ድረስ በሊቢያ ፖለቲካ ውስጥ ከፍተኛ ተጽዕኖ ፈጣሪና የአባታቸው ቀኝ እጅም ነበሩ። በተለያዩ የሰብአዊ መብት ጥሰቶች በዓለም አቀፍ ወንጀለኛ ፍርድ ቤት ሲፈለጉ የቆዩት ሰይፍ አልኢስላም በቅርብ ዓመታት በሊቢያ ፕሬዝዳንታዊ ምርጫ ለመወዳደር ዝግጅት እያደረጉ እንደነበርም ይታወሳል። ሊቢያ የቀድሞ መሪ ሙአመር ጋዳፊ ከተገደሉ በኋላ በተለያዩ ታጣቂ ቡድኖች በቁጥጥር ስር ሆና በሁለት ተቀናቃኝ መንግስታት ተከፋፍላ እንደምትገኝ ቢቢሲ ዘግበዋል። በኢራን 139 የውጭ ዜጎች በቁጥጥር ስር መዋላቸው ተነገረ። በኢራን የአዚር ግዛት ውስጥ በተቀሰቀሰ ተቃውሞ ተሳትፈዋል የተባሉ 139 የውጭ ሀገር ዜጎች በቁጥጥር ስር መዋላቸውን የሀገሪቱ ፖሊስ አስታወቀ። በታህሳስ ወር በኢኮኖሚያዊ ችግር ምክንያት የጀመረውና በኋላም ወደ ፖለቲካዊ ጥያቄ ያደገው ይህ ተቃውሞ በከፍተኛ የኃይል እርምጃ የተገታ ሲሆን በሺዎች የሚቆጠሩ ሰዎች መሞታቸውና በ10 ሺዎች የሚቆጠሩ መታሰራቸውም ይነገራል። የኢራን ባለስልጣናት ለአመፁ አሜሪካና እስራኤል ተጠያቂ ያደርጋሉ። የታሰሩት የውጭ ዜጎች ሁከትን በማስተባበር በመቀስቀስና ከውጭ ኃይሎች ጋር ግንኙነት በመፍጠር ተጠርጥረዋል። የፍትህ አካላት በአሜሪካ ሴራ ተሳትፈዋል ባላቸው ግለሰቦች ላይ ጥብቅ እርምጃ እንደሚወሰድም አስጠንቅቀዋል። ከያዚድ በተጨማሪ በቴህራን 4 የውጭ ዜጎች መታሰራቸውም ዘግበዋል። ይህ የእስር እርምጃ ኢራን ከእስራኤል ጋር ካላት ውጥረት መጨመርና በሀገሪቱ የሚገኙ የአፍጋኒስታውያን ለማባረር ከጀመረችው ዘመቻ ጋር ተያይዞ የመጣ መሆኑን ሮይተርስ ዘግበዋል። ኔቶ ስምምነት እንደተፈረመ ወታደራዊ ኃይሉን እንደሚያሰማራ አስታወቀም። የአትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት በዩክሬንና በሩሲያ መካከል የሰላም ስምምነት እንደተደረሰ የህብረቱ ወታደራዊ ኃይል ወዲያውኑ በዩክሬን ምድር ስምሪት እንደሚያደርግም አስታወቁም። ዋና ጸሐፊው በኪየቭ የሚገኘው የዩክሬን ፓርላማ ተገኝተው ባደረጉት ንግግር የፈቃደኞች ጥምረት የተሰኘው መደበኛ ያልሆነ ቡድን የምድር የአየርና የባህር ኃይል አባላቱን ስምምነት በተፈረመበት ቅጽበት ወደ ስፍራው እንደሚልክም ገልጸዋል። ማርክ ሩት አክለውም ሌሎች ዓለም አቀፍ ተግዳሮቶች ቢኖሩም የህብረቱ ትኩረት ከዩክሬን ደህንነት ላይ እንደማይቀንስ አረጋግጠዋል። እስካሁን ዩፒዩአርኤል በተሰኘው የአቅርቦት ስርዓት አማካኝነት ለግንባር ውጊያ የሚሆን 75%ና ለአየር መከላከያ የሚያገለግል 90% ሚሳኤሎች ለዩክሬን መድረሳቸውንም ጠቁመዋል። ይህ መግለጫ የተሰማው በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በዩክሬንና ሩሲያ መካከል በአቡዳቢ የሰላም ንግግር ሊጀመር ጥቂት ቀናት ሲቀሩትም ነው። ኔቶ ለዩክሬን የሚደረገው ዕለታዊ ድጋፍ የሚሰጠውን የጸጥታ ዋስትና ወደፊትም ሊሰነዘሩ የሚችሉ ዳግም ጥቃቶች ለመከላከል ያለመ መሆኑን ዋና ጸሐፊው አስገንዝበዋል ሲል አናዶሉ ዘግበዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘንላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።